ሃይማኖት ስለ እግዚአብሔር ትክክለኛ መልክ አይነግረንም ማለት የእግዚአብሔርን ትክክለኛ የልቡን ሐሳብ የልቡን ፍቃድ እንድንረዳ አያስተምረንም ሃይማኖት እንደውም እግዚአብሔርን ከኛ ምን ያደርገዋል በጣም ያርቀዋል አሜን እግዚአብሔርን ያርቅብናል ስለዚህ ሰዎች ስለ እግዚአብሔር ሲያስቡ ከሰዎች ልብ ውስጥ ከሰዎች ማንነት እግዚአብሔር እጅግ በጣም ሩቅ ነው የሚሆነው እና ስለ እግዚአብሔር ማሰብ የሚከብዳቸዋል ሰዎች ከዛ እንደወደደ የሚያደርግ አምላክ ነው ብለው ይደመድማሉ ምክንያቱም እስቲ እንየው አሁን እንኳን ባለው ማህበረሰብ ውስጥ አይደል ኢትዮጵያ ደውልና ቤተሰብን ስጠይቅ እንዴት ነው ሁሉ ሰላም ነው አዎ አገሪቷ አዎ እንግዲህ አገሪቷ በብዙ ነገር እያለፈች ነው እንግዲህ እሱ ያመጣውን ማን ያመጣው እግዚአብሔር አይደል ከዛ ራሱ ይመልስልን ለምንድነው ሰው እንደዚህ የሚለው ትክክለኛ የሆነ እግዚአብሔርን ምን ምስል ማወቅ ማንነት ፍቃዱን ማወቅ ከበደው ደግሞም ወደ ቃሉ ካልሄድን ማወቅ አንችልም እንዲሁ ከመሬት ተነስተን እግዚአብሔር እንዲና እንዲ ነው ብለን መገመት አንችልም ስለዚህ ለዛ ነው ሰዎች ያደርጉ ያሉት ነገር በእነሱ ሐሳብ በእነሱ ፍቃድ በእነሱ እይታ ትክክል ነው አሁን ሄዳችሁ አንድን በጣዖት የሚያመልክን ሰው እንደ ያረክኩ ያለው ትክክል አይደለም ብትሉት ሰውየው ምን ይላል ነው ትክክል ላይ ነው ቢለው በቃ ይሰማኛል እግዚአብሔር ነው ቢለው ስለዚህ ሰዎች በተለያየ መንገድ ወደ ገዛ መንገዳቸው ሲሄዱ እግዚአብሔርን በብዙ አይነት መንገድ ፈልገውታል ለዛ ነው ሃይማኖት የመጣው እኮ ለሌላ አይደለም ከእግዚአብሔር ውጪ ተብሎ እኮ አይደለም ሃይማኖት የተወለደው ምን ብለው ነው እግዚአብሔርን እንፈልገው ሰምባዲ ተነሳና እግዚአብሔርን እንፈልገው እና ሌሎችም ይፈልጉታል እንዴት ሲል በዚህ መንገድ አላቸው ተከትለውት ሄዱ ብዙሃኑ ከዛ የሆነ ነገር አስቀመጠ ሳለ ቀረጸ በእጁ አስቀመጠና ይሄ ነው አለሽ ምናመልከው ማ እግዚአብሔር ብዙ ሰዎች ተከተሉት አንደኛው ደግሞ አየና ነው ይሄ አይደለም እንዴ እግዚአብሔር ትልቅ ነው እንዴት የተቀረጸ ነገር ስላላችሁ ሰማይ ስለሆነ በቃ ምን እንበል የፀሐይ አምላክን በለው ከፍ ያለ ቦታ ላይ ያለ ነው ብለው ሰዎች ምን ማመለክ ጀመሩ አይ የፀሐይ አምላክ አንደኛው ነው አይደለም እንዴት በፀሐይን መስለዋለን ሁሉ እሱ ስለሆነ እኮ በመድረ ምን ያለው ደግሞ በየብስም ውስጥ እናገኘዋለን ብለው የሆነ ነገር ፈለጉ እያለ ሁሉም እየተከተለ ሄደሽ አብሮ ግን እግዚአብሔር ዛም ውስጥ የለም ማንንም ሊያገኘው አልቻለም ምክንያቱም እግዚአብሔርን ማግኘት የምንችለው እሱ ባስቀመጠልን እውነት ውስጥ ነው ስለዚህ እግዚአብሔር ለሰው ልጆች ቃሉን ነው የሰጠው ጌታ ኢየሱስ ክርስቶስ አይሁዳኖችንም ያላቸው እንደዛ ነው እናንተ አያስፈልግም አሉ ዝም ብለን እኛ ከመጽሐፉ ጋር እኮ ዲል እያደረግን ዝም ብለን መጽሐፉን እያየነው ኢንጆይ እያደረግን እንደዚህ እንኖራለን እግዚአብሔር ይሰማናል ሲል አይደለም እንዴ እሱ ዝም ብላችሁ በማየት አትለወጡም ይሄ በእጃችሁ ላይ ያለው መጽሐፍ ወደኔ ካላመጣችሁ ለውጥ ልታመጡ አትችሉም ስለዚህ እናንተ መጽሐፍትን በመመርመር የዘላለም ሕይወት የሚገኝ ይመስላችኋል መጽሐፍት ራሱ ስለማን ነው የሚያወራው ስለኔ ስለሆነ አሁን ስታነቡ ስለኔ ከነገራችሁ ወደ ማኑ ወደኔ ኑ እኔ ሕያው ነኝ አለው ሌሎችም እንደዛው ስለዚህ እግዚአብሔር ግልጽ የሆነ ነገር እንድንረዳው በዘመናት እግዚአብሔር ምንን አስቀመጠልን መጽሐፍ ቅዱስ ታውቃላችሁ ይሄ መጽሐፍ ቅዱስ የቤተ ክርስቲያንን ታሪክ ስታጠኑ በጣም ብዙ ሰዎች የገቡም የሳቱ አሉ አንዳንዶች ተቀብለውት ደና መተው አውቀውት ተረርተውት ጌታን የለም አዎ እንዴ ከድንግል የተወለደው የእግዚአብሔር ልጅ ብለው ቸርች ፋዘርስ ምንላቸው አባቶች ሆነው ሲከተሉት ነበር አሪዮስ ሲከተለው እኮ ነበር የሆነ ሰዓት ነው ማንነቱ ላይ ተጠራጠረ እንዴ አዎ ግን እሱን ምን አላረገው ከአብ እኩል አላረገውም እሱን ወልድ ነው ደግሞ እሷን ማንን ማርያምን አምላክን ወልዳለች የሚለው ነገር መቀበል ምን ይለኛል ይከብደኛል አለሽ ግን አምኖታል እኮ መጀመሪያ አባቶች ያዙትና ነው እንደዛ አይደለም ተቀበላሉ ኦኬ እሱ አምላክ ነው ማለት ይከብደኛል ስለዚህ እግዚአብሔር ፈጥሮታል ብዬ አምናለሁ አለ ከተከተለው በኋላ
ደግሞ ስለሷ ነው ሳስብ እሷ ደግሞ አምላክን ወልዳለች ብሎ መቀበል። ስለዚህ ጌታ ኢየሱስ ክርስቶስ እውነት ነው እግዚአብሔር ፈጥሮታል፣ ነገር ግን መለኮት ነው ብዬ መቀበል ይሄ መጥቶ ስለዚህ ትክክለኛውን ነገር ተከትሎት እንኳን ትክክለኛው ነገር ካለማውቁ የተነሳ ምን ብሏል? ስቷልሽ ተከትሎት መጥቶ ግን የሆነ ነገር ምን አላለውም፣ አልተቀበለም፣ አልገባውም፣ አልተረዳውም፣ ተወገዘ ማለት ከቸርች ውጪ ሆነ ማለት ነው። ሌሎቹ ግን በጥንቃቄ እየመረመሩ የክርስቶስን ማንነት አምላክነቱ ፈጣሪ እንደሆነ የእግዚአብሔር ልጅ እንደሆነ በስጋ የተገለጠ አምላክ እንደሆነ በጥንቃቄ ያስቀመጡልን። አሁን ላይ ለኛ ኮንፊውዥን የለም። ይሄ በጣም ግልጽ ሆኖ ብዙ አባቶች ዋጋ ከፍለው ያስቀመጡልን። በጣም ብዙ አባቶች ሞተዋል። በዚህ መጽሐፍ ዋጋ ተከፍሎበት ለኛ ይጠቅማል የተባለ እግዚአብሔርን የልቡን ሐሳብ እግዚአብሔር አስቀምጦልናል። አሁን ስለ እግዚአብሔር በቃ ቋናቀውም እንዴ አልገባንም ልንላይ የምንልበት ደረጃ ላይ አይደለም። አይ አናቀውም፣ ምናልባት እንግዲህ እንደወደደ ነው የሚሰራው ምናን የሚባልበት ዘመን አይደለም። አሁን እንደወደደ አይደለም የሚሰራው እግዚአብሔር፣ እንደ ቃሉ የሚሰራ አምላክ ነው። ስለዚህ ብዙ ስለ እምነት ስናስብ አሁን ጊዜው ላይ አሁን ባለንበት ሲዝን በጣም ብዙ የተዛባ የእምነት እንቅስቃሴ፣ የእምነት ሙቭመንት፣ የእምነት አራማጅ ምናን የሚባል ነገር አትሰሙም? የሚባል ነገር አለ። አሁን ከሚባለው ነገር ውጪ እንወጣና ቆይ መለስ ብለን መጽሐፉ ምንድነው? ይኸውላችሁ አሁን ያለንበት ዘመን ሁሉም ከመጽሐፉ ውጪ መጽሐፉን እንደፈለገ ተርጉሞ አስተካካይ መሆን የሚፈልግበት ዘመን አንዱ ይነሳል። ዝም ብሎ ተነስቶ በጣም ነው የሚገርማቸው ጊዜው አንዱ ይነሳና ማለት እየሆነ ያለው ብሎ ካታጎሪ ይሰጥህና ይሄኛው ጎራ እንደዚህ ነው ይሄኛው፣ ከዛ ሰውየው ዶሚኔት ያደርግና ተደማጭ ሆኖ ህዝቡ ሶሻል ሚዲያ ላይ ስላለ ህዝቡን ምን ይለዋል? ይነዳዋል። ከዛ በአማኝ ውስጥ ደግሞ ግልጽ የሆነ መረዳት መመርመር ስለሌለ መጽሐፉን እያየ ህዝቡ ኮንፊውዝ ይሆንና መሰረታዊ ከሆነ ነገር ህዝቡን ምን ይሉታል? ያላቀቁታል። መሰረታዊ ከሆነ ነገር ህዝቡን ኮምፕሊትሊ አውጥተውታል። ለምሳሌ ለዛ ነው አሁን መንደርደሪያውን የሆነ ነገር ማወቅ አለብን እየገባን ሲሄድ። ይኸውላችሁ በጣም ነው የሚገርማችሁ። በደንብ አስተውላችሁ ስሙኝ። ዝም ብላችሁ ይቻላል እግዚአብሔር ያደርጋል አምነዋለሁ ምናም ስትሉ ሰዎች ማየት ይጀምራሉ። እና እንዴ አንተ ከነዛው ገነ እንዴ ከማ እንዴት ነው እምነት ፌዝ ትላለ? ፌዝ ሙቭመንት ነህ እንዴ ይለዋል። ሙቭመንት የእምነት አራማጅ እንቅስቃሴ ውስጥ ነህ ይለዋል። ቆይ ከየት ነው የመጣ ይሄ ነገር? ማለት ምንድነው? ታዲያ ምን እናድርግ? ማለቴ ትክክል አይደለም አምነዋለሁ ማለቴ፣ ወይስ ይሄ ነገር በተወሰነ መንገድ ብቻ እግዚአብሔርን እንዳምነው ከዛ ሌላውን ደግሞ የሚል መጽሐፉ ግልጽ ያላደረገው ነገር አለ ማለት ነው። ሰው እንደዚህ ኮንፊውዝ የሆነው ለምንድን ነው? ከዛ ህይወታችን ላይ ስንመጣ ተጽዕኖ ያመጣል። እሺ ካልተረዳ ነው እምነት እንደና እግዚአብሔር ያደርጋል። እዚህ ጋር እንዴ ይሄ ነገር ሙቭመንት ውስጥ ገባው እንዴ? እኔ ራሱ ሳላቅ ሙቭመንት ውስጥ ገባው እንዴ? አረቀርብኝ። ከዛ ምን በቃ እግዚአብሔር በወደደው ሰዓት ያድርግ። ከዛ እኮ ጥያቄ አለ እንዲሁ ያልን ሁሉ ጥያቄ አለ፣ ግራ ይገባናል። እንዴት ነው ግን ታዲያ የሚሰራው በወደደው ሰዓት? ማወቅም እግዚአብሔርንም መረዳት። ከዛ የቆየን ስንሄድ ሃይማኖት እያራቀን ይኸውላችሁ እኛ ነው አሁን የመጣ ነው እንጂ መጽሐፉ በፊቱም ነበረ። እርግጠኛ ይኸውላችሁ ይሄን አንቀድመውም፣ እሱ ይቀድመናል። አሁን ነው እኛ የመጣ ነው አይደል? እድሜያችንን እንቁጠረው፣ 100 ዓመት እንቁጠረው እስቲ እድሜያችንን። ይሄ መጽሐፍ ነበር አይደል? ጌታ ኢየሱስ ክርስቶስ ካረገ በኋላ ሐዋርያቶች ጽፈው እየተቀባበሉ እዚህ አምጥተውታል አይደል?
ስለዚህ ቢያንስ የ1000 ምናምን ዓመት እድሜ እንደ ቢያንስ ማለት ነው። አዲስ ኪዳንን ብሉይ ኪዳንን ካልነው ደግሞ አስቡት ከመቼ ጀምሮ ነው ጌታ ኢየሱስ ክርስቶስ ከመምጣቱ በፊት አባቶች ሰብስበው ጽፈው እንግዲህ የብዙ ሺህ ዓመት ታሪክ ያለው እድሜ ያለው መጽሐፍ ነው ማለት ነው። ሳይበረዝ የታመነበት ሕያውነቱን እንዲያዝ ያለ መጽሐፍ ነው ማለት ነው። አሁን ላይ መተን የሆነ ነገር አንቀይረው ማንገለብጠው ካለማወቅ የተነሳ ወይንም መጽሐፉን በአግባቡ ካለመረዳት የተነሳ አውዱን ጠብቆ ካለመገንዘብ የተነሳ ይሆናል አሁን ጨለማው እንደዚህ አይነት ማደናገርን በአማኙ ሕይወት ዙሪያ ያመጣውና የፈጠረው። ስለዚህ አማኙም እግዚአብሔርን ወደ ማወቅ ለመድረስ ሲፈልግ እንደገና እግዚአብሔር ልጅነቱን በዚህ ዓለም ላይ ለመግለጥ ሲፈልግ ችግር ውስጥ ገባሽ፣ ኮንፊውዝ ሆነ እና በቃ ይተውና ዝም ብሎ መነቃቃትን ፈለገሽ። በቃ ማለት ኦኬ ኖ ያንንም አልፈልግም ይሄንንም አልፈልግም ያም እንትን ነው ይሄ ሙቭመንት ሲለኝ ያኛውም ሎሎ በቃ ዝም ብለ በመዝሙር ምን ማለት ወከክ ብሎ ላበላቦን ሰይ እግዚአብሔር ይመስገን የዛሬው ፕሮግራም አሪፍ ነበር ብሎ ሳምንቱን ወይ የነበረን ጊዜ ዝማሬው ከዛ የሚቀጥለውም ሲመጣ ብቻ ምን ይሁን ይደርደር በገናው ፏ ደመቅ ይበል በደንብ ያርገብግበን ዝማሬው ከዛስ ወይ የነበረን ጊዜ ወደዛ ተመላላሽ እየሆነ ከዛ ላይፍ ላይ ሲባል ተወኝ እና ሙቭመንትን እንደ አንተ ይላል ወይስ እንትና እንደ ከዛ ከህይወት ውጪ የሆነን አኗል። ለዛ ነው መጽሐፍ ቅዱሱ ግልጽ በሆነ መንገድ ሲነግረን ህይወት ተገለጠ አለን። እሺ ማን ያለን? ዮሐንስ። እንሄዳለን ከዛ እንጀምራለን ትምህርቱ ይቀጥላል። እሺ በጣም ብዙ ሰዎች ኮንፊውዝ ሆነዋል። ዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እንዲህ ይለናል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይናችን ያየነውን የተመለከትነውን እጆቻችን የዳሰሱትን እንናገራለን። አሁን መተን ለእናንተ የምንነግረው የሕይወት ቃል የሚባል አለ። ራሱ የሕይወት ምንጭ የሕይወት መገኛ የሆነ ሁሉን ነገር የሚታየውን ነገር ካለመኖር ወደ መኖር ያመጣ የፈጠረ የሚታዩትን የማይታዩትን አለቆች፣ ስልጣናት፣ ኃይላትን ሁሉን የፈጠረ ሁሉን በስልጣኑ ቃል ደግፎ የያዘ የሕይወት መገኛ የሕይወት ምንጭ የሆነ ካለሱ አንዳችም ወደ መኖር የመጣ ነገር የሌለ ያ የሕይወት ቃል ያ ቃል እያለን ነው። ስለ ሕይወት ምን ቃል? ስለ ምን ቃል? ስለ ሕይወት። እስቲ የሞት ቃል በሉ፣ የሞት ቃል በሉ፣ እስቲ የሕይወት ቃል በሉ። ለይቶን ያስቀመጠው ሐዋርያው ስለ ሁለቱ ረለሞች ያውቃል። አንደኛው የሞት ቃል አለ፣ የሞት ረለም፣ የሞት ዓለም አለ። ሰዎች ወደዚህ ዓለም ሲገቡ በዚህ በሞት ዓለም ውስጥ ገብተው ነው የሚወለዱት። ለዛ ነው ዳግም ካልተወለዱ ማንም የሚወለድ ልጅ ኃጢአተኛ ሆኖ ነው የሚወለደው። የትኛውን ዓለም ጥሰው ነው የሚገቡት? ያን የሞት ረለም። ምክንያቱም ፊተኛው አዳም በኃጢአት ስለወደቀ የአዳም ዘር የተባለ ሁሉ ሲወለድ የሞትን ምን ዓለም ልብ በሉ ሕፃን በዚህ ልበል መንግስተ ሰማያት አይገባም። እሺ ሕፃኖች የሚወለድ ቢሞት ብዙ ሰዎች እንዴ የአማይ ልጅ ባይሆንም ቢሆንም የሚወለድ ሕፃን ልጅ ከሞተ መንግስተ ሰማያት አይገባም። በደንብ ስሙኝ፣ አይገቡም። እንዴት? መጽሐፉ ነው የሚለው። አሳያችኋለሁ። ለምን? ሲወለዱ በኃጢአት ናቸው። ምክንያቱም ኃጢአት ብለናል፣ የአዳም ማንነቱ ወድቋል። እግዚአብሔር አሁን ቁጭ ብሎ ሰውን ምን አይልም፣ እየተፈጠፈ አይፈጥርም። ስሙኝ፣ ዘፍጥረት ምዕራፍ 1 ላይ የሰውን ልጅ ፈጥሮ ምን ብሏል? ጨርሷል። እና አሁን
ለቴሪ ምን እያልክ ነው? ልጅህ የት ነው ያለው? እኔ ወገብ ውስጥ። እንዴ አንተ? አዎ። ምን ውስጥ? እኔ ዘር ውስጥ ደሜ ውስጥ ምን ያለ? ልጅ አለ። ስለዚህ ነው እግዚአብሔር እንዲህ ያለው የእንስሳትን ደም ምን አትበል፣ ደም ምን አትበሉ አላቸው ለይሁዳውያን። አትብሉ፣ ምክንያቱም ምኑ ነው በደም ውስጥ ያለው? ህይወት ሲለን እና አሁን የሰውየው እቺ ወደ አምላክ የምትሄደው ነው። እኔ ደም ውስጥ ምን አለ? ህይወት አለ አይደል? የወንድ ልጅ ዘር የሚባለው የፈሳሽ ዘር ምንድነው? ደም እኮ ነው አይደል? ወደ ባዮሎጂ ልንገባ ነው ማለት ነው። ስለዚህ ደም ነው ወደዛ የሚቀየረው። እኔ ውስጥ ነው ያለው። ፕሩፉን አሳያቸዋለሁ መጽሐፍ ቅዱስ ላይ ያለው ማረጋገጫ። እንዴ ዕብራውያን ላይ ዕብራውያን ምዕራፍ 7 ላይ ከቁጥር 4 ጀምሮ እንደሚል ቃል አለ። እስቲ እርሱ ኔቱን ያክል ታላቅ እንደሆነ አስቡ ይላል። ስለ መልከ ጻዲቅ ሲናገር ነው። ርዕሰ አበው የሆነው አብርሃም እንኳን ካገኘው ምርኮ አስራትን አውጥቶ ሰጠው። ካህናት የተሰጣቸውን የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለትም ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ትውልድ ግን ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውን ምን አለው አለ? ባረከው። ማን ነው ባራኪው? ማን ነው ባራኪው? ኖ ባራኪው ማን ነው? መልከ ጻዲቅ። ይሄን የምታገኙ ዘፍጥረት ምዕራፍ 14 ላይ ነው። ትዝ ይላቸዋል። አብርሃም ተዋግቶ ለውጥን መተው ምርኮ አልወሰዱበትም አይደለ? ያጎቱ ልጅ ለውጥን ዘርፈው ሲሄዱ መጡና ተወሰደ ሲሉት አብርሃም ቤት ውስጥ ያሉትን ወታደሮች ይዞ የማንን ምርኮ አስመለሰ? ለውጥንም የለውጥን ምርኮች ካስመለሰ በኋላ ሲመጣ የሰላም ንጉስ የተባለውን አገኘው መልከ ጻዲቅን። ከዛ አብርሃም ከተቀበለው ከምርኮ እንዳለ ምን ሰጠው? አስራትን አውጥቶ ሰጠው። አብርሃም ነው ሰጪው። ማን ነው ይሄ ሰላም ንጉስ የሚባለው? መልከ ጻዲቅ። የትውልድ ሐረግ የለውም፣ እናትና አባትም የለውም። ግን በእግዚአብሔር ልጅ ምሳሌ ለዘላለም ካህን ሆኖ ይኖራል የተባለለት ማን ነው? ክርስቶስ ነው ማለት ነው። ስለዚህ አብርሃም ዘፍጥረት ምዕራፍ 14 ላይ መልከ ጻዲቅን ባገኘው ሰዓት መልከ ጻዲቅ እንጀራና ምን ሰጠው? አስታውሳችሁት? ይሄን ተመረናል እኮ አይደለ? መልስ እንበልበት። የእግዚአብሔር ቃል ተመረናል ተብሎ በጣም ብዙ እውነቶች ስላለ ዘፍጥረት ምዕራፍ 14 ላይ ኢየሱስ ጌታ ነው። ዘፍጥረት ምዕራፍ 14 ላይ ዘፍጥረት ምዕራፍ 14 ላይ አብርሃም ሎጥን መታደጉን ይነግረናል አይደለ? ሎጥን ታደገ። ከዛ ወረድ ብለን ከቁጥር 1 ጀምሮ ላንብበው ሐሳቡ እንድትይዙት። ከቁጥር 8 ጀምሮ እዩት። ከዚያም የሰዶም፣ የጎመራ፣ የአዳማ፣ የሳቢያ እንዲሁም ዞዋር የተባለችውን የቤላ ነገስታት በሲዴም ሸለቆ ሰራዊታቸውን አስተባበሩ። እነዚህ አምስቱ የኤሌም ንጉስ፣ የኮሎድ ገሞር፣ በጎይም ንጉስ፣ በትኤልዳን፣ በሰናዖር ንጉስ፣ የአሞራፊል፣ በአላሳር ንጉስ፣ የኢዮሪክ በእነዚህ በአራቱ ላይ ዘመቱባቸው ይላል። በሲዳም ሸለቆ ብዙ የቅጥራን ጉድጓዶች ስለነበሩ የሶዶምና የጎመራ ነገስታትን ሲሸሹ ከሰዎቹም አንዳንዶች በዚያ ጉድጓድ ውስጥ ወደቁ። የቀሩትም ወደ ተራሮች ሸሹ። አራቱ ነገስታት በሶዶምና በጎመራ ያገኙትን ሀብትና ምግብ ሁሉ ዘርፈው ሄዱ ይላል። የአብርሃም የወንድም ልጅ ለውጥ ሰዶም ይኖር ስለነበረ እነርሱም ማርከው ንብረቱን ዘርፈው ሄዱ። ከዚያ ያመለጠ አንድ ሰው መጥቶ ለዕብራዊው ለአብርሃም ይነገረው። አብርሃም በዚያን ጊዜ ይኖር የነበረው በአሞራውያን መምሬ ታላቅ ዛፎች አጠገብ ነበረ።
መምሬ ወንድሞቹ አስኮንና አውናን የአብርሃም የኪዳን አጋሮች ነበሩ። አብርሃም የወንድሙን ልጅ መማረክ እንደሰማ በቤቱ ተወልደው አድገው የሰለጠኑ 318 ጦረኞች አሰልፎ እስከ ዳን ድረስ ገሰገሰ ይላል። አብርሃም ጠላቶቹን ለማጥቃት ሰራዊቱን ሌሊት በቡድን አከፋፍሎ ከደማስቆ በምስራቅ እስከሚገኘው እስከ ሃቦ ድረስ አሳደዳቸው። አብርሃም ጠላት የማረከውን በሙሉ ምን አለ? አስጣለ። የወንድሙ ልጅ ሎጥን ንብረቱን እንዲሁም ሴቶችና ሌሎችን ምርኮኞች ምን አለ? አስመለሰ። አብርሃም ይላል ከግሎድ ጎሞር አብረውት የተሰለፉትን ነገስታት ድል አድርገው ሲመለሱ የሶዶም ንጉስ የንጉስ ሸለቆ ተብሎ በሚጠራው በሴዌ ሸለቆ ሊቀበለው ወጣ። የልዑል እግዚአብሔር ካህን የነበረው የሳሌም ንጉስ መልከ ጻዲቅ እንጀራና ወይን ጠጅ ይዞ መጣ። አብርሃምን እንዲህ ሲል ባረከው። ሰማይና ምድርን የፈጠረ ልዑል እግዚአብሔር አብርሃምን የሚል ይበል ይባርክ። ጠላቶቹን አሳልፎ በእጅ የሰጠ ልዑል እግዚአብሔር ይባርክ። አብርሃም ካመጣው ሁሉ አስራትን ሰጠው። ይሄንን ነው ዕብራውያን ጸሐፊ ምን አለው? የተባረከው ማን ነበረ? አብርሃም አልነበረ አይደል? ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን ባርኮታል። ግን ይሄ ሰላም ንጉስ የተባረከውን አብርሃምን ምን አለው? ባረከው። ለምን? ታናሹ በታላቁ ሊባረክ የተገባ ስለሆነ ግድ ነው። ስለዚህ የሚበልጠው ስለመጣ የሰላም ንጉስ ወይንም መልከ ጻዲቅ በእግዚአብሔር ልጅ አምሳያ ተገልጦ አብርሃም እንደባረከው ዕብራውያን ምዕራፍ 7 ላይ ይነግረናል። ከዛ ምንድን ነው የሚለን? ዕብራውያን ምዕራፍ 7 ላይ ቀድሞ ወዳልኩት ክፍል ልመጣለው። ባረከው ይልና ይህ ግን ከትውልዱ ከሌዊ ወገን አይደለም፣ ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውን ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲሁም ይላል ቁጥር 9ን አስምሩበት። እንዲሁም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። እንዴ ሌዊ ተወልዶ ነበር እንዴ? አንዴ አልተወለደም። ሌዊ ማን ልጅ ነው? ያዕቆብ ልጅ። አብርሃም ገና ይስሐቅን አልወለደም። ከዛ ያዕቆብ ሌዊ የት ሆኖ ነው የከፈለው ሲነግረን በአብርሃም አብራክ ውስጥ ወገብ ውስጥ ሆኖ አስራት ልክ አብርሃም ሲሰጥ ይስሐቅ ማን ውስጥ ነው ያለው? አብርሃም ውስጥ። ያዕቆብ ማን ውስጥ ነው ያለው? አብርሃም ውስጥ። 12ቱ ነገዶች ማን ውስጥ ነው ያሉት? አብርሃም ውስጥ። ስለዚህ ከሆነ እግዚአብሔር አብርሃምን ሲባርከው ዘርህን አለው። ሁሉ ነገሩን ምን አለው ማለት ነው? በረከት ማለት ያከው ነው። ከዛ ሲወለድ የተባረከ ነው የሚወለደው። አያችሁ፣ ከአብርሃም የሚወጣው ሁሉ ምን ያለ ነው? የተባረከ ነው። እነዛንም እኮ የባረከው ለዛ ነው እኮ ነዳጅ በነዳጅ የሆኑት ከማ ስለወጣ ነው? ከአብርሃም። እንደ እነዛው ነዳጅ እንደ ውሃ የሚያወጡት እኮ በአብርሃም ምን ያሉ ናቸው? የተባረኩ የአብርሃም ልጆች ናቸው እኮ። እሱንም ተባረካሉ አታስባለሁ አይደል? እግዚአብሔር ታማኝ አይደል? ከአብርሃም የተነሳ ነው። ስለዚህ እግዚአብሔር አሁን ሰው አይጠፈጥፍም ማለት ነው። የሆነ በቃ ዛሬ ልጅ ስንል አያየ አይደለም የሚሰጠው። ማን ውስጥ ነው ያለው እያለን ነው? እኛ ውስጥ ነው ያሉት። በዘር ነው እግዚአብሔር። በቃ አንድ አዳም ነው አይደል? እንዴ አንተ የኛ ነገር አለኛ አንዱ ቆይቷል። ምንድን ማለት አሁን እኛ አይ እግዚአብሔር አፈጣጠሩ ልዩ ልዩ ነው አለኝ። እንዴት ስለው የሚገርም ነው። እሺ አሁን ጥቁር አዳም አለ አለኝ። እሺ እና ነጭ አዳም። እግዚአብሔር ሁለት አዳም የፈጠረ መስሎት ሁለት አዳም የለም። ሁለት አዳም። ስንት አዳም ነው የፈጠረው እግዚአብሔር? አንድ። ሁላችን የአንዱ የአዳምና የሔዋን ዘሮች ነን። ጥቁር ቢሆን ቡኒ ቢሆን ምንም ቢሆን። ስለዚህ ከለራችን ከምናችን የተነሳ ነው የተለወጠው ከተባለ ከተፈጥሮ መልክዓ ምድር ከምንኖርበት ሀገር ከአመጋገብ ከፀሐይ ብርሃን ያለንበት የተወለድንበት ሀገር የአየር ሁኔታ ነው እንጂ ሰዎች ካናዳ ሄደው አበሾች ገብተው ቢወልዱ ልጆቻቸው እየቆየ ሲሄድ ከለራቸው ይጠፋልሽ። ሰዎች እዚህ በአየር ሁኔታ ነጭ ነው የሚሆኑት። አይታችኋል? እዛ ከለራቸው ይቀየራል። ነጭ እየቆየ ከተወሰነ ትውልድ በኋላ የአበሻ ልጆች ናቸው፣ ግን ከአበሻ ጋር ያልተገባ ከተወሰነ ትውልድ በኋላ ምናቸው ይቀየራል? ከለራቸው። ምክንያቱም
የፀሐይ ብርሃን አመጋገብ ዲኤንኤን የሰውነታችን እንትን ስለሚያጠቃው እንጂ እግዚአብሔር ጥቁርና ነጭ አርጎ የፈጠረን አይደለም። እሺ አንድ ከለር ነው የተፈጠረው። አንድ ከለር ነው የተፈጠረው። ስለዚህ እስራኤል ያለው ነጭና አሁን ሩሲያ ያለው አንድ አይደለም እኮ ይለያያሉ። ሁሉሽ ነጭ ይመስላሉ ሁሉሽ አንዳንዶች ደግሞ ስለዚህ አንድ አዳም ነው እግዚአብሔር የፈጠረው። ስለዚህ ዮሐንስ ሲጽፍልን የሕይወት መገኛ ይለዋል። የሕይወት ምንጭ ነው እሱ። ሁሉን የፈጠረ ነው እሱ። ግን ያየነውንና የሰማነውን አይተናል፣ ሰምተናል። መጀመሪያ የሕይወት መገኛ እንደሆነ ከዛ አየነው ተገለጠ። ከዛ ከመገለጡም አልፎ ሰማን። ከዛ መስማትም አይደለም ሕይወት የተባለውን ሕይወትን የፈጠረ ይሄ የምናያቸውን የሌለን ነገር ወደ ማኖር ያመጣውን ያን ማንነት ጨበጥ ነው። ከኛ ጋር ቁጭ አለ ያ ማንነት አብሮ እና ጨብጠን ተገፋፋ ነው አሉት። ዳሰስ ነው። ማን ነው አብሯቸው የነበረው? ጌታ የሕይወት ራስ የሆነው ሲባል ሕይወትን የፈጠረ ይሄ የምናያቸውን የሚታዩ የማይታዩ አለቆች፣ ስልጣናት፣ ኃይላትን ሁሉን የፈጠረ ይለናል ቆላስይስ ምዕራፍ 1 ቁጥር 15 ላይ እሱን ነካ ነው አሉ። እሺ ምን ማለት እንደሆነ ንገራችሁ። የፈጠረንን እኛ የፈጠራቸውን ጨበጡት። አይገርምም? ጨበጡት እንዲህ ነኩት። እሺ እግሩ ምናምን ያቺ እኮ መታ እግሩ ስር ስታለቅስ እንቧን የፈጠራትን ያበጃትን እጅ ነካችሁ ማለት እኮ ነው። መልሳ ነካኩት፣ ዳሰስ ነው አሉ። እሺ ዮሐንስ ጻፈለ እና ሕይወት ምን አለ ተገለጠ አሉ። እኛም አይተናል። ለዚህም ነው ምን የምንለው እንመሰክረው። ሕይወት ከተገለጠ በኋላ ሐዋርያቶች ያስቀመጡልን ምን አለ? የአዲስ ኪዳን እውነታዎች አሉ። ማንሽራቸው እውነታዎች ኤፌሶን ምዕራፍ 2 ቁጥር 20 ላይ ምንድነው የሚለን? ኤፌሶን ምዕራፍ 2 ቁጥር 20 ላይ ኤፌሶን ምዕራፍ 2 ቁጥር 20 በምን ላይ ታንጻቸዋል? በሐዋርያትና በነቢያት ምን ላይ መሰረት ላይ ታንጻቸዋል። አው የማዕዘን ራስ ድንጋዩ የማዕዘን ራስ ድንጋይ የተቀመጠው ኢየሱስ ክርስቶስ ነው። ግን እናንተ አሁን ቤተክርስቲያን የታነጻችሁት እነዚህ አባቶች እኮ መክረው ዘክረው ተማክረው ጸልየው ሌሎች የስተት ትምህርቶችን አስወግደው ቸርች ፋዘርስ ይሄን ሁሉ ዋጋ ከፍለው ጠብቀውልን ዶግማውን ቀኖናውን ይሄ ለቤተ ክርስቲያን ይሄ ነው ጤናማ የሆነው አካሄድ ብለው ተጠብቆ እጃችን ላይ መጣ ትምህርት ነው። ስለዚህ በሉ አለ ለኤፌሶን እንግዲህ እናንተ በሐዋርያትና በምን በነቢያት መሰረት ላይ ተመስርታችኋል። የማዕዘኑ ራስ ድንጋይ የሆነው ክርስቶስ ነው። አሁን የምትማሩት ትምህርት በአጠቃላይ ወስዶ ወደ ማን ነው? ወደ ማዕዘን ራስ ወደ ሆነው ወደ ክርስቶስ እሱ በሰራው እውነት ላይ እሱ በሰራው ስራ ላይ በሱ በመስቀል ስራ ላይ ካላለቀ ገዳዳ ቤት ነው። ምን ማለት እንደሆነ ልንገራችሁ። ቤቱን ፎቅ የሚገነባው መሐንዲስ ፕላን አውጥቶ ለመሐንዲሱ ለእንትኑ ይሰጣል። አብሮት ላሉት ኢንጂነሩ ፕላን ያወጣል አይደል? ንድፉን ያወጣና ለመሐንዲሶች ይሰጣል። ከታች ላሉት በሉ እንግዲህ እንደሚገባ ይሰራ። እነሱ ቆፍረው ሲቆፍሩ እያዩ ነው የተሰጣቸውን ፕላን። የሆነ ቦታ ላይ ከሳቱ ቤቱ ምንድነው የሚሆነው? የተንጋደደ ነው። በፕላኑ የተሰራ አይደለም። ስለዚህ ጳውሎስ እንግዲህ ይሄውና ብሉፕሪንቱ ይሄውና መጽሐፉ እኛ በሰጠናችሁ እውነት ላይ ነው መሰረት ላይ ነው የምትገነቡት። ከዛ ያ መሰረት የሆነ ተንጋዶ እሱ ላይ ሳይሆን መላእክት ላይ ቢለጠፍ እያለን ነው። እሺ እሱ ላይ ሳይሆን እናቱ ላይ ወይ እሱ ላይ ሳይሆን ሐዋርያቶቹ ላይ ቢጋደም ቤቱ ትክክለኛ አይደለም። ምክንያቱም እኛ የመሰረት ነው መሰረት የማዕዘን ራስ ድንጋይ የሆነው እሱ ጋር እንድትገጥሙ ነው። እሱ የሰራው እንድታስቡ እሱ ያደረገው እንድትቀበሉ ነው ብለው ሐዋርያቶቹ 6 መሰረቶችን አስቀመጡልን። አሁን ለምንድነው ይሄን ማንሳት ያስፈለገው? አሁን አንዳንዴ እንደ ትምህርት እናነሳዋለን እምነት የሚለው ከዛ ሰው አይገነዘበውም፣ አይረዳውም። ዝም ብሎ አየር ላይ የለም የሆነ ሊፕ ሰርቪስ ወይንም ይሄ እንዲሁ ሰው እንዳይከፋው የማነቃቂያ የለም ወይም ሰውን የለም ሰዎች የሆነ ቦታ ሄደው እስቲ ልነቃቃ ብለው ይሄዳሉ አይደል? የሚያንጽ ነገር ልስማ እስቲ ዝም ብሎ ሊፍት አፕ የሚያደርገኝን እንደዚሁ ለጊዜው
እንደዛ ይመስላችኋል? እሺ ስለ እምነት ሲወራ ለምን ከተባለ ትክክለኛ የሆነ መሰረቱን ካለማወቅ የተነሳ ሰዎች እምነት ላይ ያላቸው ግንዛቤ ምን እየሆነ ሄደ? ያው ይባላል እምነት ይላሉ ብዙ ሰዎች አውቃለሁ። ሙቭመንት እንትን የሚሉት ከዛ የተነሳ ነው። እንደውም አንዳንዶች ራሱ ኖርማል የለም እኔ እዛ ውስጥ አይደለሁም ሁሉ የሚሉ አሉ። አይኔ እዛ ምን ውስጥ ነው ታዲያ ሰው ያለው? ይገርማል። ምን ውስጥ ነው እምነት ውስጥ ከሌለ ሲባል እሱም የሆነ ነገር ዞር ብሎበት ነው። አየህ አላወቀም ማለት ነው። የሆነ ነገር አለ ማለት። ስለዚህ ሐዋርያቶቹ መሰረታችን ብለን ያስቀመጥነው ይሄ ነው አሉን። ስንት መሰረት አስቀመጡልን? 6 ታስታውሳላችሁ። ፋውንዴሽን ላይ ይሄን ነገር ተምረናል። ሐዋርያት ሥራ ምዕራፍ 6 ላይ ሐዋርያት ሥራ ምዕራፍ ዕብራውያን ምዕራፍ 6 ላይ ዕብራውያን ምዕራፍ 6 ከ5 ጀምሮ ምዕራፍ 5 ከ11 ጀምሮ ላንብበው። ለምን ከዛ ምዕራፍ 6 ብሎ ነው የሚቀጥለው። ተያያዥነት ስላለው ሐሳቡ እንዲገባ እንድረዳ እንዲህ ይላችኋል ጳውሎስ። ስለዚህ ጉዳይ የምንናገረው ብዙ ነገር አለን፣ ነገር ግን ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። በዚህ ጊዜ አስተማሪ ልትሆኑ ሲገባችሁ ገና የእግዚአብሔርን ቃል የመጀመሪያ ትምህርት የሚያስተምራችሁን ሰው ያስፈልጋችኋል። የመጀመሪያው ምን ትምህርትን የሚያስፈልጋችሁ ጠንካራ ምግብ ሳይሆን ወተት ነው። ወተት የሚጋት ሁሉ ሕፃን ስለሆነ ከጽድቅ ትምህርት ጋር ገና አልተዋወቀም። ጠንካራ ምግብ ግን መልካሙን ከክፉ ለመለየት ራሳቸውን ላስለመዱ ለበሰሉ ሰዎች ነው። ከዛ ምን እያላቸው ነው? ሕፃናት ናችሁ። ሕፃናት ስለሆናችሁ አሁን የመጀመሪያውን ትምህርት ምን ልላችሁ ነው? አሁን ልብ ብላችሁ ስሙኝ። ይኸውላችሁ የመልእክት የምትሰሙ የቱ ጋር እንዳለን የምናውቀው በዚህ ነው። ሕፃናት ስለሆናችሁ ወደ ሌላ ማለፍ አልችልም። ምን ያውን የመጀመሪያውን ትምህርት ኦኬ ይልና ጳውሎስ ይቀጥላል ምዕራፍ 6 ላይ ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን እንተወው። በደንብ ይዩት፣ አገናኙት። ምን አላቸው? በሉ እንግዲህ አሁን እናንተ አስተማሪ መሆን ሲገባችሁ ገና ሕፃናት ናችሁ። ወደ ብስለት አልገባችሁም። ከጽድቅ ትምህርት ጋር ግንኙነት የላችሁ። እናንተ የሚያስፈልጋችሁ ምን አይነት ትምህርት ነው? የእግዚአብሔርን ቃል የመጀመሪያን ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። የእግዚአብሔርን ቃል የመጀመሪያውን ትምህርት የሚያስተምራችሁ ሰው ያስፈልጋችኋል። ለምንድን ነው የመጀመሪያውን ትምህርት እንዲያስተምራቸው ሰው ያስፈልገው? ለዕብራውያን ጸሐፊ ገና ምን ስለሆኑ? ልጆች ስለሆናችሁ አሁን እናንተን የመጀመሪያ ትምህርት የሚያስተምራችሁ ሰው ነው የሚያስፈልገው። ገና ወደ ጽድቅ ትምህርት አልመጣችሁም፣ ከጽድቅ ትምህርት ጋር ግንኙነት የላችሁም፣ ገና ናችሁ ይልና ይመጣና ምዕራፍ 6 ቁጥር 1 ላይ ስለዚህ ስለ ክርስቶስ የተሰጠውን የመጀመሪያውን ትምህርት ትተን ወደ ብስለት እንሂድ። ኦኬ ለካ ገና የመጀመሪያው ትምህርት ላይ ያለ ሰው ገና ምን አላለም እያለ ነው፣ አልበሰለም። በደንብ ስሙኛ ወዴት እንደሚያመጣም ጳውሎስ ታዲያ ይሄን ትተን እንግዲህ ወደ ብስለት እንሂድ ሲል ከዚህ ቀጥሎ የሚጠቅሳቸው ሐሳቦች እንተው የሚላቸው አለመስረት የሚላቸው የመጀመሪያ ትምህርቶች ናቸው። እንቀጥል እንዲህ ያለ ማለት ነው። ወደ ብስለት እንሂድ ካለ በኋላ ከሞተ ሥራ ንስሐ ስለመግባትና በእግዚአብሔር ስለማመን እንደገና መሰረትን እንጣል አይደለም ቢሉ አንብቡት። መሰረትን አንብቡት በደንብ አንጣል። አያችሁ ወዴትን አንጣል። እሺ እንዲሁም ስለ ጥምቀቶች፣ እጆችን ስለመጫን፣ ስለ ሙታን ትንሣኤ፣ ስለ ዘላለም ፍርድ ትምህርት እንደገና አንመስረት። አንጣል አንመስረት። ኦኬ እንዴ ታዲያ የትኛው ነው ብስለት? ወዴት ሊያመጣቸው ነው የፈለገው? ስሙ አለና ቆይ አሁን እንደዛ ከሆነ ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለመግባት፣ በእግዚአብሔር ስለማመን፣ ስለ ጥምቀቶች፣
እጅ የመጫን የሙታንና የዘላለም ፍርድ ማለት የመጀመሪያ ትምህርት ነው። የመጀመሪያ ትምህርት ምን በእግዚአብሔር ስለማመን እምነት የመጀመሪያ ትምህርት ነው አለንሽ ወይ? የዘላለም ፍርድ ስንል የመጀመሪያ ትምህርት ነው። እጅ መጫን የመጀመሪያ፣ ስለ ጥምቀቶች የመጀመሪያ። እነዚህን አሁን አንመለስባቸው ባካችሁ እያለ ነው ወይ? እንዴት ነው ነገሩ? አሁን ላይ እኮ ሰው ራሱ ፋይት እያደረገ ያለው የቱ ጋር ነው? የመጀመሪያው ትምህርት ላይ ነው። ገና የመጀመሪያውን ትምህርት ለመቀበል ራሱ ምን ላይ ነው ሰው? ጳውሎስ አረባካችሁ መልሰን መሰረትን አንጣል እንለፍ ከሱ እያለ ነው። ወደ ጽድቅ አጥንት ወደ መቆርጠም እንግባ እያለ ነው። ገና አሁን ፋይት እያደረግን ያለ ነው። ምን ላይ ነው? የመጀመሪያውን ትምህርት ምን እያለ ነው? እንዴት እምነት ሙቭመንት ቆይ እንዴት ሆኖ የእግዚአብሔር ቃል እጅ መጫን፣ ጥምቀቶች፣ ትንሣኤ ሙታን፣ የዘላለም ፍርድ፣ ንጥቀት ምናምን ቆይ አንተ ሰውዬ ይሄ ነገር ገና ሰው እነዚህ ነገር አያችሁ የሐዋርያት መሰረት የምንላቸው በደንብ ያዙት። ይሄን ነገር ይጠቅማቸዋል። እንትን አይደለም አሁን የሐዋርያት መሰረት ላይ ተመስርተናል። ምንድነው መሰረቱ? በቃ አላወቀው መሰረት እኮ መሰረቱ ምንድነው ማወቅ አለብና ምን ላይ የተመሰረተ ነው? ምንድነው ፋውንዴሽን ብለው ያስቀምጡት? ገና ለጀማሪ እዚህ ላይ መስርቱ አሉናል። ከዛ ገንቡ ነው። መሰረት ማለት ቤት አለቀ ማለት ግን አይደለም አይደል? መሰረት ማለት ቤቱ የሚገነባበት ቦታ ነው። ስለዚህ ምን አስቀምጠውልናል? ንስሐ አይደል? መሰረት ነው። አማኝ ሲሳሳት ንስሐ መግባት አለበት አሉን። እሺ ዝም ብለ በቃ ይቅር ብሎኛል አንዴ ብላችሁ ዝም ኖ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ስለሚያነጻ ኃጢአታችሁን ምን በሉ ተናዘዙ ለጌታ። መሰረታዊ ነው ይሄ ፋውንዴሽን። ይሄን ማንም ሰው ምንም እኮ አይደለም አንዴ ሊለው አይገባም። በእግዚአብሔር ስለማመን አለን ዛሬ የምናነሳው እሱን። በእግዚአብሔር ስለማመን ስለ እምነት። ይሄ ፋውንዴሽን ከሌላችሁ እግዚአብሔርን እየተከተላችሁ አይደለም፣ ከመሰረቱ ውጪ ናችሁ። በእግዚአብሔር ምን ስለማመን። ስለዚህ እምነት የአዲስ ኪዳን ምንድነው ማለት ነው? መሰረት ነው እያለን ነው። ሁለቱን ንስሐ ስለመግባትና እምነቱን ወዲያው በእግዚአብሔር ስለማመን ነው ቅድሚያ ያንን አድርጎ ሁለተኛ ይሄን ያደረገበት ምክንያት ምንድነው ሲባል ስለ ደህንነታችን ሊመጣ ነው። መሰረት ማንም ሰው በጣም ስሙኝ፣ ደጋግሜ ነው ሁሌ የምለው፣ ማንም ክርስቲያን ዳግም የተወለደ ማንም ክርስቲያን እንዴት ሆነ ጌታን አገኘው ብትሉት የተሰበከልኝን የእምነት ቃል የእግዚአብሔርን ቃል ምን አልኩ ነው የሚለው? አመንኩ። አምነን የተወለድከው? አዎ። በቃ መሰረት ይሄ ነው። የስ መጽሐፉ ይላል። በቃ እኔ አምኜ ነው። ሰርተ ነው አይደለም። ምን አርገ ነው? አምኜ ነው አይደለም። የሆነ ነገር ጥለ ነው እንትንን አጥፍተ ጸርተ ኩሎነ የሆነ ነገሮችን አንጠባጥበ የቀሩት ቃሚ ከሆንክ ምናምን ሺሻቃን ሰብረ ጽድት ብሎ ሁሉን ነገር ከመጣ በኋላ ነው ጊዜ የተቀበለ አይደለም። ምን እንዲህ ሁሉ ቤቴው ራስ ከነ ጉዴ ነው። ማታው ለጫት ፕሮግራም ቀጠሮ እያለኝ እንደውም ጌታን ተቀብየው ሄጄ ቅም ያለው ሁሉ የሚልህ አለሽ። እና እንደዚሁ ነው መሰረት ምንድነው ሲባል እምነቴ አመን፣ ከዛ ተወለድኩኝ፣ ከዛ አዲስ ነገር ውስጤ ገባ፣ ከዛ ነገሮች እያስጠሉኝ ሄደ ማለት ነው የሚጀምረው። ሰው እየጣልኩ ምናምን ከተቀበልኩ በኋላ ይላችኋል ጌታን 2 ወር 4 ወር አጨስ ነበር 4 ዓመት ሙሉ እምቢ እያለኝ ግን ቸርች ይመጣል። ከዛ እያለ እያስጠላኝ ሄደ። ሰውየው ድኗል አልዳነም? ግን ድኗል እኮ። ስለዚህ መሰረቱን አትርሱ አለ። የዳናችሁት በምንድን ነው? በእምነት ነው። መሰረቱ ያ ነው አለ። ይሄን መሰረት ታዲያ ከመጣን በኋላ ጌታን አግኝተን ቤት ውስጥ ከቆየን በኋላ የሆነ ነገር ተበረዘሽ። በደንብ ይሄ ዓለም ምን ያደርግልኛል የሚያስብል መንፈስ ነበር ላያችን። ወይ በቃ እኮ ለጌታ መኖር የሚያስብል በቃ ነፃነት የሆነ ኮንሸሳችን ንጹህ የሆነ ንጽት ያለ ጊዜን ሙሉ ለሙሉ ምህረት እንዳደረገልን የሚያሳውቅ መንፈስ ውስጣችንን ተከተከ ነበር። ከዛ ውስጥ ካስገቡ በኋላ በእንትን እኮ አይደለም ማለት ተጀመረሽ። ከመድረክ ላይ አመንክ ማለት መግቢያ ነው።
እንትን ካልክ ይፈጃሃል ይቆርጣል ሲባል ሰውየው ኩስስ እያለ መጣሽ ይቆርጣል። ከዛ ዮሐንስ 15 ይጠቅስላል የማያፈራውን ቅርንጫፍ ቆረጠው። በኢየሱስ ስም ሰውየው ፎልት ሰርቶ ነው የመጣው። ዲመን የዳንክ መስሎ ነው እንደ ይሏል ሰውየው። ገባ አሁን ተቆርጣል እኮ ይላል። አሁን በቃ አንተ ትላንት ባደረከው ጊዜ ቆርጧል ሙሽሽ። ከዛ ግራ መግባ ነፃ የነበረው አማኝ ነፃ የነበረው ሲዋርቅ የነበረው የእግዚአብሔር ጸጋ ውስጡ ይሰራ የነበረው ወይ ከዛ ታዲያ እንዴት ላስደስተው ማለት ይጀምራል። ተቀባይነት ለማግኘት ምንድነው ማለት እና ወዲያው ተከሻው ስብር አይታችሁ አዲስ ነው። ከዛ እንዴት ነው ጌታ ይባል ስብርብር ያለ ሰላምታው ድክም ያለ ስብርብር ያለ በእግዚአብሔር ፊት ሞገስ እንዲያገኝ ውልቅልቅ ያለ ትትና የሚመስል ግን ያለው ከዛ ሃይማኖት እያለ ሲገባ ውጫዊ ስርዓት ላይ ትኩረት መደረግ ተጀመረ። ሰው በቃ ጌታ ይባል እንትን አለማመስ የሆነ ነገር ሁሉ እምነት ከሚባለው ቀስ እያለ ሰይጣን ምን አደረገ? ሰዎችን ገፋ አድርጎ አስመታ። ከዛ ምን ሆነ? ሁለተኛ ሃይማኖት ተጀመረ ቸርች ውስጥ። አረ እውነቴን ነው የምላችሁ እኮ ሁለተኛ ምን ሃይማኖት ይሄ ያደርጋል እግዚአብሔር አብሮኛል ምናምን እምነት እግዚአብሔር አረ ሎ ተረጋጋው ይላል። አደበ ተረጋጋ። እኛ ሁሉ አመት ታሽተን እንዴ ይሄ ሁሉ አመት በመከራ ውስጥ አሽቶ አድቅቆ እዚህ ጋር መጣኝ እንዴ ስለኔ በመስቀል ላይ የደቀቀው ጌታ ለምን እኔን ማድቀቅ ፈለገ እግዚአብሔር ታዳውን ሲባል ሰውየው የእግዚአብሔርን ቃል ሳይሆን እየነገረኝ ያለው ባለማወቅ የሄደበትን የራሱን ልምምድ እየነገረኝ ነው። እግዚአብሔር አደቀቀኝ ሳይሆን ሰውየው ካለማወቅ የተነሳ ደቆ ነው እዚህ ጋር የደረሰው እግዚአብሔር አይደለም። እግዚአብሔርማ አንድያ ልጁን ስለኔ ኃጢአት በመስቀል ላይ ምን አለው? በቃ ደቀቀው፣ በቃ ገደለው አይደለ? ሙሉ ቅጣትን የተቀበለው እኔን ነፃ ለማውጣት። ስለዚህ ይሄንን ገላትያ ምዕራፍ 2 ቁጥር 11 ላይ ጳውሎስ እንዲህ ይለናል። ገላትያ ምዕራፍ 2 ሌቦራሳታ ካባያ ባልዬ በማንበብ ብትተባበረኝ እንካ ማይኮን ገላትያ ምዕራፍ 2 ለሚሰሙትም ሰዎች ከ11 ጀምሮ አንብበልኝ። ጴጥሮስ ወደ አንጾኪያ በመጣ ጊዜ ከሚለው ባገኘው ገላትያ 2 ከ11 ጀምሮ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና። አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብረው ይበላ ነበር እና በመጡ ጊዜ ግን ከተገረዙት ወገን ያሉት ፈርቶ ያፈገፍግ ነበርና ከእነርሱ ጋር ታየ። የቀሩትም አይሁድ ደግሞ በርናባስ እንኳን በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለህ በአይሁድ ኑሮ ያይደል በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት። እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። በቃ ይሄን የፈለኩት አዲሱ ትርጉም ይላል። እኛ በትውልዳችን አይሁድ እንጂ ኃጢአተኛ አሕዛብ ያልሆንን
ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። እሱን በማመን ነው ምን ያለው የጸደቅነውና ተቀባይነት ያገኘነው። መሰረታችን ይሄ ነው፣ የእምነት መሰረት። ሮሜ ምዕራፍ 10 ላይም የሚለን ሰው በልቡ አምኖ የሚነግረን ስለ እምነት ነው። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የተባለው መሰረቱ ይሄ ነው። ኦኬ ታዲያ ከሞት ነው እንደዛ ሄዳን ነው? አዎ። ከምን? ከዘላለም ሞት። ኦኬ፣ ከዘላለም ሞት ሰው የዳነበት መሰረት ይሄ ከሆነ ከሌላ ነገር ለመዳን ለምንድን ነው ሌላ መሰረት የምመሰርተው? ይሄ ነው እንግዲህ ጳውሎስ በሐዋርያትና በነቢያት መሰረት ላይ ነው የተመሰረታችሁ ሲለን፣ አሁን ደህንነትን በተመለከተ ከጨለማ መውጣትን በተመለከተ ከሲኦል ማምለጥን በተመለከተ የወጣችሁበት ሕግ አለ። የአዲስ ኪዳን ሕግ የእምነት ሕግ ነው። በልባችሁ አመናችሁ፣ በአፋችሁ መሰከራችሁ፣ ስላመናችሁ ዳናችሁ። እውነት ይሄ ከሆነ ያዳናችሁ ምንም ነገር ሳታደርጉ ዳግም መወለዳችሁን እርግጠኛ ከሆናችሁ ይሄን በማድረግ ታዲያ እያለን እኮ ነው ሌሎች ነገሮችን በሌላ መንገድ ለማድረግ ለምን ትደክማላችሁ? ስለዚህ አሁን ሃይማኖት ምንድን ነው የሚያደርገው? ይሄን የሚያክል የዘላለም ሕይወት እንግዲህ በምንም ነገር አይተመንም አይደል? በምንም ነገር አንተካውም። እጅግ የከበረ ነው። ይሄን የሚያክል የከበረ ነገር፣ ይሄን የሚያክል ትልቅ ነገር በዚህ መንገድ ወደኛ ሕይወት ከመጣ ሌሎች እዚህ ምድር ላይ ያሉት የምንላቸው በመደረግ የሚጠፉ ነገሮች ማስተካከል ቢሆን ፈውስ ቢሆን ምንም እዚህ በመደረግ የሚጠፉ ነገሮችን በሌላ አይነት መንገድ ወደኛ እንዲመጡ ለምን እንፈልጋለን? መሰረቱን አያችሁት? የምን መሰረት አስቀመጠልን? የእምነት መሰረት። ስለዚህ ሐዋርያቶች በፍጹም ልባቸው በጌታ ቃል ምን ይሉ ነበር? ያምኑ ነበር። በጣም እርግጠኛ ሆኑ። ነገ ምንድን ነው? ሸቦት አይደል? ሸቦት መንፈስ ቅዱስ የወረደበት ቀን ማለት እኮ ባለ 50 ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስን ከመቀበላቸው በፊት ዳግም አልተወለዱም። መንፈስ ቅዱስን አሁን ሃይማኖት እንዴት ቆልፎ እንዳስቀመጠ ልነግራችሁ እኮ ነው። መንፈስ ቅዱስን ከተቀበሉ በኋላ ግን ኃይል ምን አለባቸው? ወረደባቸው። ምንድን ነው የሚለው? ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ የተባሉት ዳግም ተወልደዋል? አልተወለዱም። ምክንያቱም መንፈስ ቅዱስ ነው ዳግም የወለዳቸው። ስለዚህ ሁለት ነገር፣ አንደኛው ጎራ አይደለም ተወልደዋል መጀመሪያውኑ ይላል። ግን ነው ለምን ደም ሳይፈስ ስርየት የለም አይደለ? ጌታ ኢየሱስ ክርስቶስ ምን አላለም? ገና አልሞተም። አብሯቸው ያን ሁሉ ነገር ሲያደርግ ከዛ በኋላ ጌታ ሞተ፣ ተነሳ። ከማማቱ በኋላ 40 ቀን አብሯቸው እያስተማራቸው ነበር። ከዛ ኃይልን ሳትቀበሉ አትውጡ አላቸው። ያኔ ማለት ይመጣል፣ እሱ ቢመጣ ይሻላቸዋል የሚለው መንፈስ ቅዱስ በመጣ ሰዓት የሚላቸውን እንዲጠብቁ ነው። እሺ ብለው ተሰብስበው ጠበቁ። መንፈስ ቅዱስ ወረደባቸው። በዛን ሰዓት በሕይወታቸው ላይ 3 ነገር ሆነ በአንዴ። አንዳንዴም በቤተ ክርስቲያን ሰዎች ጌታን ሲቀበሉ ይሄ 3 ነገር በአንዴ ይሆናል ሕይወታቸው ላይ። አንዳንድ ሰዎች ላይ ምንድን ነው የሆነው? ዳግም ተወለዱ፣ መንፈስ ቅዱስ ተሞሉ፣ ወደ በቋንቋ ጸለዩ። አንዳንድ ሰዎች እንዲህ ይሆናል። እሺ ኢንስታንትሊ ልክ ሰውየው ጌታን ተቀብሎ እዛው መንፈስ ቅዱስ ተሞልቶ በልሳን የሚጸልይ አይቻለሁ በአንዴ ማለት ነው። አንዳንዱ ላይ ዳግም ይወለድና ሄዶ ከወር ከ2 ወር በኋላ መንፈስ ቅዱስ ይሞላል። ከዛ ደግሞ ቆይቶ የሆነ ሰዓት ላይ በልሳን ይጸልያል። ስቴፑን እዚህ ላይ ግን ሕይወታቸው ላይ ሆኖ በአንዴ ነው አይደል? በአንዴ ሆነ። ከወጡ በኋላ ምንድነው ላይፋቸው ላይ የተቀየረው? ዳይናሚክ የሆነ ፓወር እላያቸው ላይ ምንድነው የተለየው? አሁን እኛ ሌላ መጠበቅ አለብን? የሆነ ኃይል እኛ ጋር እስኪመጣ ሞኛ ትሁኑ። አይመጣም። አረ በጣም እርግጠኛ ሁኑ። እሺ ይኸውላችሁ፣ በጣም እርግጠኛ ሁኑ። ሌላ እንጠብቅ፣ ሌላ መንፈስኛ ውስጥ ማለት ኖ። ዳግም ከተወለድን
መንፈስ ቅዱስን ተቀበለናል ማለት ነው። መሞላት አንዱ የመንፈስ ቅዱስ ሙላት ሳይን በልሳን መናገር ነው አይደል? በአዲስ ቋንቋ መናገር ኃይሉ ማጋ አለ ማለት ነው። እኛ ውስጥ አለ ማለት ነው ኃይሉ። እና ታዲያ ምንድነው ታዲያ ልዩነቱ? እነሱ ወጥተው የሆነው ከዛ እዚህ ጋር ደግሞ ጌታን ተቀበለን መንፈስ ቅዱስ ተሞልተን በቋንቋ እየተናገርን ታዲያ ምንድነው በሁለታችን መካከል ያለው ልዩነት ሲባል እነሱ ጋር ኦፊስ ስላለ ነው ጥሪ። እሺ እነሱ ያን ያረጉት ላይ ተልኮ አይላከን፣ ግን እኛ እንኳን ህይወታችን ላይ አካባቢው ላይ ታዲያ ምንድነው ሲባል ሃይማኖት ምንድነው ያደረገን? ልክ ከመጣን በኋላ ይሄ የማድረግ አቅምኛ ውስጥ እንዳለ መንፈስ ቅዱስ እየነገረን ይዞ ሊሄድ ሲል የምንሰማቸው የሃይማኖት ትምህርቶች አለመብቃታችንን አለመቻላችንን እየነገሩ አስቀመጡንና ወደ ምን ወሰዱት? ሃይማኖት አይደለ? ከዛ ምን ሆነ? አባባ ካዱስ ዋስነሳ ቀባ ያላዋላ ቀባ ምን ሆነ ማለት ነው? ተሰብስቦ በሃይማኖት ቀባ እንዴ! ከዛ ሁሉም ቁጭ ብሎ ማን ለሚጠብቀው የሚቀባ ተቀምጦ ሁሉም የሚቀባ አንድ ከዛ ሲቀባ አንዱ ማለት ነው በሚባለው በሃይማኖት ሲቀባ አንዱ ሁሉም ተሰብስቦ ማጋ መጥቶ ምን ሊካፈል ነው? የተቀባው ጋር መጥቶ ቅባት ይኸውላችሁ ምን ሆነማ ምን አረገን ማለት ነው። አሁንም እውነቴን እኮ ነው። አሁንም ምን ሆነን ማለት ነው። ከዛ አሁን ህዝቡ እንዲህ ጡር የሚለው አንዴ እንትን ሲበ ግር አረጉዲ እንግዲህ አረ ፈለግ እባክህ የሚባለው አሁንም ባዶአችንን ያስቀመጠ ማለት ነው ጌታ። የሆነ ነገር አሁን የምናገረው እትና ወንድሞቼ አይደለ? ታዲያ አሁንም እንደዛ ነው ማለት ነው አይደል? ያልጨረሰው ነገር አለ ማለት ነው። እንዲሁ በቃ ትቶን የተቀባ ፈልጉ ብሎን ነው ማለት ነው። አነው ነው እውነት ነው የምናወራው ማለት ነው አይደል? ስለዚህ አሁን ከሌለስ እንግዲህ በቃ ነቅለን አሁን ወይ ተቀቡ ያሉበት ቦታ አገር ቀይረን ንግባ ማለት ነው። ግን ይላል እግዚአብሔር ቃል ያለን ምንድነው? ወላጅ እንደሌላችሁ ልጆች ምን አላችሁ? አልተዋችሁ እስከ ዓለም ፍጻሜ ድረስ እኔ ከማን ጋር አለ ማለት ነው። በእኔ ውስጥ አለ ከኔ ጋር አለ ማለት ነው። እና በሚያስፈልገኝ ሰዓት በእኔ ውስጥ እንደሚሰራ እንደ ኃይሉ መጠን እግዚአብሔር አብሮኝ ሊሰራ ነው ማለት ነው። ግን ከኔ ምንድነው የሚጠበቀው? ማመን። አያችሁ፣ ይሄን የእምነትን ኃይል በተለያዩ ትምህርቶች ከአማኙ ልብ ውስጥ ምን አሉ? ወሰዱበት። ውጋት ነገር እንኳን ጌታ ብሎ በድፍረት እንዳይጸልይ እንዳያምን አብሮት ያለውን ነገር አብሮን ያለውን እግዚአብሔርን ኃይል አብሮን ያለውን አንተ ውስጥ ነኝ እያለ ያን እንዳንቀበለው የሰይጣን ድምፅ አለቀል። ከዚህ በኋላ ነገር ሲል በኢየሱስ ስም አረ የተቀባ ፈልግ እባክህ። አሁን እኔ አያስፈልግም እያልኩ አይደለም እነሱ የተሰጡበት ዓላማና ፐርፐዝ አለ። ምእመኑን ሙሉ ሰው ለማድረግ ነው። ምን እየነገሩት? አቅም እንዳለው እየነገሩት እንጂ ያለኔ ምንም ልታመጣ አችልም እያሉ እየነገሩት ከሆነ ወደ ራስ እያሳደጉት አይደለም። ምን እያረጉት ነው? ወደ ራሳቸው ተከታይ እያረጉት ነው። እሺ። እና ያለኔ ምንም ነገር ልታልፍ አችላትም እና እያንዳንደ ተከተለኝ ካሉ ምንም እኮ ያስፈልግም አይደል? ለዛ እኮ ነው አሁን ያልዳነው የሚሄደው ይመስለኛል አይደል? ያልዳነውም ቸርች እየሄደ ነው አይደል? በብዛት እኔ አማኝ አይደለሁ በጣም ተቃዋሚ ነኝ ብሎ ይሄዳል። እኔ በጣም ነው የምቃወማችሁ፣ ግን እንደሚሰራ ስቲሊ ብዬ መጣው እውነትም ይሰራል ብሎ ፈውሱ ምናምን እንትኑን አፈስ አድርጎ ተስተካከለልኝ። ከዛ ተቀበል ጌታን ሎ በእምነት እዛ ጉባኤ ላይ የሚለቀቀውን ነገር ተካፍሎ ሄዶ ከዛ ተጨብጭቦ ምን ብሎ አብሮ ይሄኛውም አብሮ ነው። እሺ ልጅም የሆነው አብሮ ነው። ያልተወለደውም የጨለማው ልጅ ገብቶ አብሮ ማዕድ ተካፍለው። ስለዚህ ሐዋርያቶች መለስ እንድንል ያስቀመጡልን ፋውንዴሽን አለ። አሜን። አዎ
አዎ ጻድቅ በእምነት በሕይወት ይኖራል። እስቲ እግዚአብሔር ከኔ ጋር ይሰራል በሉ። እጆቼን ስዘረጋ በሉ እግዚአብሔር አብሮኝ ይሰራል በሉ። ስናገር በሉ እግዚአብሔር አብሮኝ ይሰራል በሉ። እኔ በሉ የሕያው የእግዚአብሔር ልጅ ነኝ በሉ። እኔ በሉ በማመን ዳግም ተወልጃለሁ። አሁንም በሉ የጌታን ቃል በማመን ቋጠሮን እፈታለሁ በሉ። ሌላ ምንም ነገር አያስፈልገኝም በሉ። የሚያስፈልገኝ ምንድነው? እምነት ብቻ ነው። ስለዚህ ጌታ ትኩረት ሰጥተው ሐዋርያቱም ትኩረት ሰጥተው ምን በሉ ይላሉ? እምነት ይኑራችሁ። ማርቆስ 9 ላይ እኮ ጌታ ያለው እንደዛ እኮ ነው። ለሚያምን ሁሉ ሰው ታምናለህ ወይ ጥያቄው አሁን። ስለዚህ ለካ አሃ የእግዚአብሔር ልጅ ነኝ፣ ዳግም ተወልጃለሁ፣ የእግዚአብሔር መንፈስ እኔ ውስጥ አለ። አሃ እንደዚህ ሆኖ እግዚአብሔር እንደፈለገ እኔ ውስጥ መስራት ይችላል ካመንክ እያለ ነው። እሺ አዎ እያለ ነው። እሺ አዎ ብቻ ምን በል እመን፣ አብሬህ እንዳለው እመን፣ ልጄ እንደሆንክ እመን፣ ስልጣን እንደሰጠው እመን፣ ክብር ውስጥህ እንዳለ እመን። ይሄን ታምናለህ ወይ? ሃይማኖት መጥቶ ምንድን ነው የሚል ሎ እንደ አይሆንም ይላል። ነገር ከባድ ነው። እንደ ሃይማኖት ማለት ከባድ እኮ ነው። ሃይማኖት ገዳይ እኮ ነው። ባንተ አይልባላ ይስቅባል ሃይማኖት። ከዛ ሰው ሙሽሽ ብሎ ልጅነቱን ትቶ በቃ ጳውሎስ ገላትያ ላይ ምዕራፍ 4 ላይ ያንን የተነከሰ ምንም እንኳን ልጅ የሁሉ ወራሽ ቢሆንም ሁሉ የማን ነው እያለ ነው? የልጅ ነው፣ የሁሉ ወራሽ ነው። ልጅ ስለሆነ ምንድነው የሚሆነው አለ? ከሞግዚት በታች ነው አባቱ እስከቀጠረለት ቀን ድረስ። ምን ማለት ነው እስከቀጠረለት? ጳውሎስ ቅድም አንብበናል መግቢያው ላይ ልጆች ናችኋል አይደል? ገና ይሄን እንትን አላለፋችሁም። እግዚአብሔር ወደ ብስለት እንድትመጡ ይፈልጋል ማለት እምነት ላይ ድርድር እንዳታረጉ ነው። በቃ እምነት ሲባል ከእምነት ውጭ መኖር የለም። በእምነት ነው መውጣው፣ በእምነት ነው ምገባው የሚለው አቋም ላይ እዛ እውነት ላይ ስትደርሱ እግዚአብሔር አዎ አሁን ይሄ ወደ ብስለት እየሄደ ነው፣ የምፈልገው ይሄንን ነው ማለት ዝም ብለን አየር ላይ ነው ምናምን አይደለም። ሰጥተውናል። መሰረታችን ማን ነው? ጌታ ኢየሱስ ክርስቶስ። እሱ በሰራው ስራ ላይ ፈውሴ እሱ ላይ እንዴ ምንም ነገር እኮ የለም። ነገሩ ሁሉ ባዶ እኮ ነው። ነገሬ ሁሉ ተበታትኗል እኮ። እርግጠኛ ነኝ ብትንትንም ይበል እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለመልካም እንደሚደረግልኝ አውቃለሁ። ማን ከኔ ጋር ነው? እግዚአብሔር ከኔ ጋር ነው። ያዕቆብ ሕይወት ላይ የነበረው እንደዛ እኮ መጣና ፍርዴ እኔ ከአምላኬ ተሰውራለች አለ። ጸልያለሁ ኖ ምን ያለም አይመስለኝም። ፍረድ ብለው ሊፈርድልኝ አልቻለም። ምናምሽ ያዕቆብ እንዴ ዝበላሉ? ያዕቆብ እኔ ኪዳን አምላክ እኮ ነኝ እንዴ አልሰማህም? አላየህም? እግዚአብሔር የምድር ዳርቻ ሁሉ ፈጣሪ ነው፣ ማስተዋሉም አይመረመርም። ለደከሙት ኃይልን ምን ይሰጣል? እነማን ነው? ከላይ ግን እግዚአብሔርን በመተማመን የሚጠብቁ ከሆኑ ለሚያምኑት እኮ ነው። በመተማመን የሚጠብቁ እነዛ በመተማመን የሚጠብቁት ናቸው። ኃይላቸው ምን የሚያሉት የሚያድሱ። ግንስ ጊቭ አፕ ለሚያደርጉ ለሚጥሉ አይ ገባ ማለት ነው። ሻጅሪ እኔ ይፈልጉ ጠላት ይሁላችሁ አጋንንት አለ፣ ጨለማው አለ። ምንድነው የሚያደርገው? አሁን የራሳችሁ ድምጽ ሊመስላችሁ ይችላል። እሺ ተመሳሳይ ቮይስ ነው። እግዚአብሔርም እኮ በሌላ ድምጽ አይደለም የሚናገረው። ያንተ ኮንሸስ በሚመስል ድምጽ እኮ ነው የሚያበረታ። የእግዚአብሔር ቃል ነው የኔ ነው እስክትል ዲመንም ልክ እንደዛው እኮ ነው። የኔው ድምጽ በሚመስል እኮ ነው ተስፋ ማስቆረጥ ውስጥ የለም። የሆነ ተስፋ ማስቆረጥን ማስገባት ይጀምራል። ቮይስ ድምጽ መንፈስ ናቸው ሁለቱ። እግዚአብሔርም ሌላ እኮ የተለየ ስማ የሚል እኮ አይደለም የሚመጣው። እኔ ነኝ የማወራው የሚል አይዞ ሲለኝ እንዴ ቃሉ ሕያው ሲሆን አበረታለሁ ካንተ ጋር ነኝ የሚል ቃል ውስጤ ሲፈቀልቅ እንዴ እኔ ራሴው በራሴ አይደለም በራሴ አይደለም። ማን እያበረታ ነው? መንፈስ ቅዱስ እግዚአብሔር አብሮ ከዛ ዝም ብሎ አይሆንም እኮ አይመስልኝም እኮ የሚል እኔ ነኝ አንተ አይደለህም ዲመን ነው። አየህ እየተከታተለ ነው ምን ማድረግ የሚፈልገው። ስለዚህ ሃይማኖት ተጨምሮበት ምንድነው የምትሆነው? አረ እምነት አይደለም ይሄ ሙቭመንት ነው እምነት የሚባለው ሲል ሰው እጁንና እግሩን አጥፎ ቁጭ ብሎ ማንን ይጠብቃል?
እምነት ካልሆነ ምን ያደርግልናል መማር? እውነቴን እኮ ነው የምላችሁ እናንተ ሰዎች ነጭ ነጯን እምነት ካልሆነ ጉዟችን ጻድቅ በእምነት ካልሆነ እምማረው ለምንድን ነው? ምን ይጠቅመኛል እንዴ? መማረው እኮ ለመኖር ነው። ማመን አለብኝ ይሄን ቃል የእግዚአብሔር ቃል ነው ብዬ ተቀብዬ ምን ነው እንዴ? ሰላምን እኖራለሁ እንዴ? አይቼ ታውትና ከዚህ ከመንፈሳዊ ውጪ እንኳን ለምንድን ነው ምን ሰራው? እንዴት ትሰራለህ? ወር ዝም ብለህ ተነጋግረህ ባንዴ ለምን አያስገቡልህም? ለምን በወር ሳይከፍሉ ወር ሙሉ ትጠብቃለህ ሲባል ስለምታምናቸው እኮ። እኔ ድርጅቱ ምን እለዋለሁ? አምነዋለሁ የመንግስት መስሪያ ቤት ነው። ቢክድስ ነገ አልሰራም ቢል አራ አይለኝም። ያክል ኮንፊደንስ አለን አይደል? የምንሰራበት ስራ ቦታ እንዴ የምንሰራበት ስራ ቦታ ይሄ ባይል ወር ላይ ቢክድስ ጥርጣሬ አለ? አያችሁ እምነታችን እንኳን እነሱ ላይ አያችሁ ምን ያክል እርግጠኛ በሰዓቱ እንደውም አረ ዛሬ አረ እኔ እንጃ ላይገባ ይችላል፣ አረ ይገባል በ10 አረ አይመስለኝም ምናምን የሚሉ ሁሉ ጥርጣሬ የለም አይደል? የታወቀ ነው በቃ ይገባል። ምን ስላለን? ስለሰራን። ፍጥረታዊ ሰው እንኳን ይሄ ተስፋና እምነቱን እየተጠቀመ ነው። ፍጥረታዊ ለሆነ እግዚአብሔር ሕያው እግዚአብሔር እኮ እየነገረን ያለው እምነት የሚባል ነገር ማስፈልግ ከሆነ አንደኛ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንግዲህ አለ በእምነት መሆናችሁን ራሳችሁን መርምሩ አለ። እሺ እንዳይፈረድባችሁ መጀመሪያ ቼክ አድርጉ። በምንድን ነኝ ብላችሁ በእምነት ካልሆናችሁ ከጨዋታ። ስለዚህ ይሄ ድብልቅ ያለውን ነገር ማጥራት አለብን። አሜን። ክብር ለእግዚአብሔር ይሁን። እንጸልያለን፣ እንቀጥላለን ደግሞ ሳምንት